ወይ ኖላዊ ድራማ አዳዲስ ነገር ይዘውልን እየመጡ ነው ማለት ነው። እንግዲህ የድንብላል ወንድም እርግጠኛ ናት ወይዘሮ ሜላት ያው ድንብላልን ባታሲዝም በእንትን ማስያዟ ጥሩ ባይሆንም ግን ወንድሟ እርግጠኛ እንደሰረቀ ተጸጽቶ ወደ እሷ መጥቶ ነበር። ግን መንገድ ላይ ራንክ ተደርጓል፣ ተሰርቋል። ራንክ ለእንግሊዘኛ ለማርኮ ነው ተሰርቋል ማለት ነው። ከኪስ የምትገባ በፊት በካርቶን ነው ያያችሁት ወርቁ አይደል? ከዛም በኋላ ደግሞ በኪሱ አድርጎ ሊሰጣት በመጣ ሰዓት የለም ማለት ነው። ወይዘሮ ሜላት ግን ያን ሁላ ችግር እያሳለፈች ወርቅ ካላት ለምን ሽጣ ከዛ ቦታ መውጣት አልፈልግሽ ለልጆች ከችግር መውጫ ይሆናል እያለች ከጠፋ በኋላ ነው የጸጸታት። በፊት ለምን እንደዛ አድርጋ ይዛ እንትን በየቤቱ እየሄደሽ በጥፊ እየተመታሽ ከምትመጣ ያንን ሽጣ ለልጆቿ የሆነ ነገር ስሩ ላው ስራው ልምድ አላቸው እና የተሻለ አሁን ለምሳሌ ምላሴ ከተሻለ ቦታ ላይ ለምን አላደረገሽው ነው የኔ ጥያቄ። እና ወይዘሮ ሜላት ሲጀመር እናትም ትሆን አይደለሽም በዚህ አይነት የእውነት ድርቀታም ናት። አይታችኋት ከሆነ አሁንም ሌላ ፊልም ይዛ የመጣሽው ከነኖ ማን ነው የሚባሉት ሀና ያለሽበት አሁንም የናውን ምሽት ሆና እንትን የምትቀጥለው እሷ ደግሞ የፖሊሱ ምሽት ሆና ያዜብ ሆና የምትሰራው የክፋት ጥግ ያላት ከዚህ ላይ ድርቅና ነው። ከዛ ደግሞ ክፋት በጣም ክፋተኛ ሆና የሰራተኛዋን እንትን ብላ ልጅቱን ደግሞ በቃ ከልጇ ጋር ሆና ተንኮል እንትን የምትላትና በጣም ነው የሚገርመኝ አንዳንድ ጊዜ የሚሰጧት እንትን። እሷ ደግሞ ምርጥ አክተር ሆናለች። እና ወይዘሮ ሜላት ለምሳሌ ለምን መሰላችሁ እንደዛ ያልኳችሁ? እናት ስትሆኑ ብዙ ነገሮች ይቀይርላችኋል። እናት ሲኮን ብዙ ነገሮች እናንተ ሳትፈልጉት ከዛ ቦታ ላይ ለመልቀቅ ትፈልጋላችሁ። እንኳን ችግር እንደዚህ ተፈራርቆና እሷ ደግሞ ያንን ማድረግ አልፈለገሽም። በቃ ሁሉ ጊዜ ድርቀት አንድ አይነት ነገር ያስጠላል። እንኳን ችግር ተፈራርቆባችሁ ዝም ብላችሁም እኮ ትቀየራላችሁ። እድሜ የሚባል አለ፣ ልጆች አሉ። ለልጆች ሲባል ምን ሲባል የሆነ ነገር እንትን ማለት አለ። እሷ ግን በቃ ድርቅ እንዳለሽ እኔ ባልኩት ማዳመጥ አትፈልግም፣ መጠየቅ አትፈልግም። የኔ ያልኩት ይሁን ድርቅ ያለ እያወቀች ስህተት መሆኑን በቃ መድረቅ ነው ስራዋ። እና ልጆች ከሷ ምንድን ነው የሚማሩት? ገንዘብ ሁሉን ነገር የሚያደርግ መስሎ የሚታየው ሰው በሙሉ ከሷ መማር አለበት። ገንዘብ ምንም እንደማያደርግ ያሳየበት ነው ማለት ነው። ገንዘብ በገንዘብ ሁሉን ነገር ከሆነ ቦታ ብትሄዱ ምን ብትሉ እውቀት አልባ በገንዘብ የምታደርጉት ነገር ገንዘብ በሌለ ሰዓት አስባዷችሁን ነው የምትቀሩት። የሚያስጠላ ሁኔታ ነው የምትኖሩ። ወይዘሮ ሜላት እንደዛ ነው የሆነችው። በገንዘቧ ዝም ብላ ስትረማመደው አለ እውቀት ድርቅ ያለ በገንዘብ ያደርገዋለሁ ብላ የምትማጎት እንደዚህ ነው ሲሏት ራሱ አይሆንም ገንዘብ ስላለኝ ብቻ ከዚህ ነገር እወጣለሁ ብላ ነው የምትዳረቀውና ያን ድርቀቷ ደግሞ አሁን ዋጋ እያስከፈላት ነው ያለ። ውድ ቤተሰቦች አንዳንድ ጊዜ ማዳመጥ ጥሩ ነው። ባትፈልጉት ያንን ሰው ማዳመጥ በኋላ ራሳችሁ ብቻችሁን ስትሆኑ ያን ሰው የነገራችሁ ነገር ትክክለኛ መሆኑን ታጠሩበታላችሁ። ግን አለማዳመጥ ግን በጣም ዋጋ ነው የሚያስከፍለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደተለመደው ገባ ገባ በሉ። እንግዲህ ዛሬ ይዤላችሁ የመጣሁ ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተ ከወይዘሮ ሜላት እንደኔ ሰልችታችኋለሽ ወይስ ትምህርት ታገኛላችሁ? ወይዘሮ ሜላት አሁን ምንድነው ትምህርት ያለበት? እኔ መማር የፈለኩት ከማን መሰላችሁ? ጥሩ አክተር ያሴር ኖላዊ፣ ራሱ ኖላዊ እነሱ ናቸው። ሀና ደግሞ በጣም ጅል ታውቃላችሁ። ሰውን እያወቀሽ የምታጃጅል ለራሷ ብቻ በሚመቻችው እንጂ ለሰው የማታስብ ሆናለሽ ሀና ማለት ነው። እንደዛ ያልኳችሁ ለምን መሰላችሁ? አሁን እንትን ኤርሚያስ መጥቷል።
ኤርሚን ማንም ይባል ያን ደስ ያውራት ይመጣ ትወዳለህ። አሁንም ጠልተኸኛል። ያሴርን ትታ እንግዲህ ያሴር ስላኮርፋት ወደ እሱ ለመጠጋት ማለት ነው። ትወዳለህ አሁንም ወይስ ትጠላያለህ? ከእውነት ከልብ ጠልተኸኛል ብላ እሱ ግን ቆርጬ ትችሻለሁ፣ በእውነት ቆርጬ ትችሻለሁ። ያሴር ነው የሚወድሽ። ያሴርን ግን እንዳታጭው፣ ለምርጫ አታድርጊው። ያሴርን በጣም የሚወድሽ ነው ብሎ ነገራት። እሷ ግን አሁንም አማራጩን ካገኘሽ ያሴርን ለመተው ችግር የለባትም። ለመሰላችሁ ምርጫ እሱ ካኮረፈ አንደኛው ካኮረፈ ከአንደኛው ለመሄድ ነው የምትፈልገው እንጂ አንድ ቦታ ላይ መረጋጋት አልፈለገሽም። መቆያ ነው የምታደርገዋለሽ። ያሴር ማለት ነው። ያሴር ያሳዝነኛል። እኔ በጣም ነው የሚያሳዝነኝ። አሁን ያሴር ደግሞ አሁን እንትን ለማለት ኮራ እያለበት ነው። ያን ደግሞ አሁን እሷ ያንኛው ስለመጣላት ወደ እሱ ለመጠጋጋት እየሞከረች ነው። ግን ልጁ አላስጠጋትም። ያሴር ጥሩ ልጅ ነው። ለአንቺ በጣም ነው የሚያስብልሽ፣ በጣም ነው የሚወድሽ። አንቺ ግን ምርጫሽን መምረጥ አለብሽ። እሱን ትርፍ አታድርጊው፣ ባጣ ቆየ አታድርጊ። አንዱን ቦታ መምረጥ ያለብሽ አንቺ ነሽ። ጥፋት ያለው ከአንቺ ነው ብሎ ነግሮታል። ይሄ ደግሞ ትክክለኛ ምርጫዋን መምረጥ ያለባት እሷ ናት። የዝራን ቤት ሲላት ከያሴር፣ ያሴርን ቤት ሲላት ከዚህኛው ልጅ ደስ ያውሩ ተከትሎ ከመጣው እንደዛ እያደረገሽ እንትን የምትል ከሆነ ወለላ ነው ሜዳ ላይ መቅረትሽ አይቀርም ብሎታል። እና ውድ ቤተሰቦች የኖላዊ ድራማ ግራ የሚያጋባ ሆኖ ቀጥሏል እላችኋለሁ። የሚያስጠላ ነገር ሆኖ ነው የቀጠለውና እናንተ ምን ተሰማችሁ? ምንድን ነው የተሰማችሁ? ላይክ ሸር አድርጎ። እኔ ከዚህ ድራማ ምንም የተማርኩት ነገር የለኝም። ወይዘሮ ሜላት ድርቅና ከማዳመጥ በፊት መጀመሪያ ላይ ማሻላ ደስ የሚል ታሪክ፣ ትክክለኛ ታሪክ የሚመስል ነበር። በኋላ ግን ብዙ የሚያጓጓ አይደለም። የወይዘሮ ሜላት ንትርክ ነው ያስጠላኝ ማለት ነው። ውድ ቤተሰቦች አላህ ደግሞ ሀገራችን ሰላም አላህ ያድርግልን። ሸር፣ ላይክ፣ ሰብስክራይብ አድርጉ። ራሳችሁን ጠብቁ። በላ የሆነ ነገር መጥቷል አሁን ማለት ነው። በገንዘባችሁም በሁሉም ነገር ራሳችሁን ጠብቁ። አሁን አኺሮል ዘመን ስለመጣ ሁሉም ነገር ከገንዘብ ጋር አያይዘው ቤተሰብነት፣ ዝምድና፣ አባትነት፣ እናትነት የሚባለው ነገር በአንዳንድ መጥፎች እንትን እያለ ነው ያለና ራሳችሁን ጠብቁ። ሀገራችን ሰላም ያለው ክረምት ተዘርቶ የሚበቅልበት ገበሬው የሚደሰትበት አላህ ያደርግልን። ሰኔ ነው አሁን ዝናብስ የለም እያሉ ነው ያለ። ሰኔ ስንት ቀን ነው ዛሬ? 12 ሰዓት ግን ዝናብ የለም ነው የሚለው ገበሬው። ሁላ ሰላሙን አላህ ያምጣልን። ከኖላዊ የተማራችሁትን ነገር አምጡ ማለት ነው። በአርሲ ላይ በነበረው ኦርቶዶክሶች በተጨፈጨፉት ስለ አንዳንድ ጊዜ እውነት እንትን ሲል ሰውን እንትን ለአንዱን ሰው ጥፋተኛ ለማድረግ የራሳቸውን ጥፋት ለመደበቅ የሚያደርጉት ነገር በጣም ይገርመኛል። ማተብ አስረው ሻሂድ እንሆናለን ያሉት ነገር እኔ በጣም እየገረመኝ ነው ያለ። ሳያስቡት ያሰሩት ማተብ ወጣባቸው። ሻሂዶች ነን እኛ ለእስልምና ሻሂድ ነን ብለው ባወጡት ነገር ማለት ነው። በጣም ግርም ነው ያለኝ ከምላችሁ በበላይ ማለት ነው። ይህን ያህል መሄዱ ለምን አስፈለገ? ይህን ያህል መጓዙ ለምን አስፈለገ? ሰላምን ማምጣት ነው የሚበልጥ ወይስ ራስ በራሳችን መነቋቆሩ ነው የሚበልጠው? እንዲያው በጣም ገረመኝ። አንዳንድ ጊዜ ጥፋተኛውን እንዳይገኝ ለማድረግ ራሳቸውም ስለሆኑ አንዱ ሰው አጥፊ አድርገው በሚያደርጉት ነገር ራሳቸው ዋጋ ይከፍላሉ። እውነት ትመነምናለሽ፣ ትዘገያለሽ እንጂ ትወጣለሽ።
እኔ ለእስልምና ሻሂድ ሆናለሁ ብለው ግን ማተባቸው ከላይ ቁጭ ብሎ አሳያችኋለሁ። ወላሂ እኔ በጣም ነው የገረመኝ። ይህን ያህል ርቀት መሄድ አይጠበቅባቸውም። ለምንድን ነው ይህን ያህል ጥላቻ እንዴ? አሁን ከዚህ ምንድን ነው የምታስቡት? ይታያችኋል? እንደኔ አይታችሁታል? አንገቱ ያለውን ሰውን ደም ለማቃባት የምታደርጉት ነገር ለራሳችሁ ተዘውሮ ዋጋ ያስከፍላችኋል። እና አንዳንድ ጊዜ እውነት ናት። የፈለገ ቢሆን ጥፋታችሁን እንደ ጥፋተኛ ሆናችሁ መረዳት ካልቻላችሁ ዝም ብትሉ ይሻላል። በጣም ነው የሚያስጠላው። በጣም የሚያስጠላው ነገር ማለት ነው። ልብ ብላችሁ እዩትና እናንተ አስተያየታችሁን ስጡ። ይህን ያህል በዚህን ልክ ወላሂ ሀገር ሰላም እንዳይሆን እንዲያው 24 ሰዓት የምትሰሩ ሰዎች ደግሞ አሁን ቅንብር ነው የሚያቀናበራችሁ ሰዎች ራሳችሁን እንትን በሉ ምናምን። ቅንብር አይደለም ይሄ ትክክለኛ ነው፣ ግን አላሰቡትም። ማተባቸውን ረስተውታል። ቆርጠው ነበር መምጣት የነበራቸው ወይም ደግሞ የእኛን መስባ ስራው መምጣት ነበረባቸው። አላህ ግን አጋለጠ ማለት ነው። አላህ አለን ሀቅን እስከያዝነ ድረስ ከእኛ ምንም እስከሌለ ድረስ ምን እንደማይመጣ እናውቃለን። እኛም እናንተ ድከሙ፣ አጥፊው ቅጣት እንዳያገኝ፣ ጥፋተኛው እንዳይገኝ እያደረግን ራሳችን ገዳይ ሆነን ራሳችን ደግሞ አልቃሽ ስንሆን በጣም ያስገርማል። ሳይታሰብ ግን እውነቱ ይወጣል ማለት ነው። እና ከዚህ ህሊና ያለው ኦርቶዶክስ ተከታዮች፣ ህሊና ያለው ሰው የተባለ ሰው ሁሉ ፍርዱ ለእናንተ ይሆናል። የጥላቻ ልክ የሚያሳይ ለምን መሰላችሁ? እኔ እንደዚህ አይነት ጥላቻ እንትን ማለት አንድ አለ አሜሪካ ላይ ተጎልቶ ኦርቶዶክስ ትግራይ ክልል ላይ መስጊድ አልተሰራም ብላችሁ አርሲ ላይ አስጨፈጭፉ። ራሱ እያስጨፈጨፈ ማለት ነው። የትግራይ ህዝቦች በሁሉም ሀገር ኢትዮጵያዊ የሆነ ሁሉ ሃይማኖትን አክብሮ በሃይማኖቱ ኮርቶ የሚኖር ነው መሆን ያለበት እንጂ በሃይማኖት መሳቀቅ የለበትም። ሁሉም ሰው ማለት ነው። እኔ ሙስሊም ስለሆንኩ መሳቀቅ የለብኝም በገዛ ሀገሬ። ኦርቶዶክስ ስለሆነ መሳቀቅ የለበትም። ሌላም ሃይማኖት ተከታይ የሆነ መሳቀቅ የለባቸውም። በቃ ይሄ ነው የሚያስፈልገው እንጂ እናንተ እንደፈለጋችሁ መሆን የለባችሁ። እናንተ እንዳመጣችሁት ኢትዮጵያ የአንድ ሃይማኖት ሀገር ናት ብላችሁ ደግሞ አንተን አትበሉ። አይሳካም። ያን ነገር አይሆንም። ታውቃላችሁ፣ ብዙ ሃይማኖት ያለባት የሃይማኖት ሀገር ምናምን ብለን እንበጠረቃለን፣ ግን ከተግባሩ ላይ ማፊ። ይህ ደግሞ መሆን የለበትም። እና ይህን ፎቶ ሳይኔ በጣም ነበር የገረመኝ። ከሸፈባቸው ብዙ ርቀት ሄደው ብዙ አክተር ፈልገው ቲሸርት አሳትመው ምን ብለው ግን የአንገታቸው ማተብ ወጣ። በጣም ገረመኝ ማለት ነው። እና ወዶችዬ ለእውነት መኖር ያስፈልጋል። ማን እንደሆነ እያወቃችሁ ወደ ሙስሊም ላይ ማላከክ አያስፈላጊ አይደለም። በተቻለ መልኩ ሁሉም ሰላም እንዲሆን መጮህ ነው ያለብን እንጂ አንዱን ከፍ አንዱን ዝቅ እያደረግን ማንም በሰላም አይኖርም። በነገራችን ላይ ሁሉም እኩል መኖር ካለበት ይኖራል እንጂ እየተናቆሩ መኖር ሰላም አልባ ለመኖር ካልሆነ በስተቀር በጣም ከባድ ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ነው የማመሰግነው። ለሁላችሁም መልካም ጁምዓ ይሁንላችሁ። በዱዓ እንረሳሳ። አላህዬ የታመመውንም አላህ ያሽረው፣ የተጨነቀውን አላህ ይፈርጀው፣ ሰላሙን አላህ ያምጣልን፣ ፈረጃውን አላህ ያምጣልን። አላህ በቃችሁ ይበለን። ባልሆነ በሆነው እየተናቆረ ህዝባችንን አላህ ሰላም ያርጋቸው፣ ተንፍስ የሚሉበት
የሰላም ንፋስ የሚተነፍስበትም የሚነፍስበትን አላህ ያምጣልን። በዘር በሃይማኖት የሚቸካቸከውን አላህ ልቦና ይስጠው። እንደ ሰላም ያለ ትልቅ ነገር የለም። አላህ ሰላም ያርገን ያ ረቢ። ሁላችንም አመሰግናለሁ። ሸር ላይካችሁ አይለየን። እሺ ውድ ቤተሰቦች